እባካችሁ ዛሬ አንድ ልመና ይዤ ወደ እናንተ መጥቻለሁኝ። በምታምኑት ሃይማኖት ሆናችሁ ለጂንካ ከተማ እንድትጸልዩ ለምናችኋለሁኝ። ጂንካ አሁን ላይ ትልቅ ስብራት ላይ ያለችው፣ ትልቅ ሀዘን ላይ እማንቋቋመው ሀዘን ላይ ያለነው። ምንነቱ በውል ባልታወቀ በሽታ በጂንካ ከተማ 2 የጤና ባለሙያዎችን ጨምሮ 5 ሰዎች ህይወታቸው ማለፉ ተነገረ። ሟቾቹ ተመሳሳይ ምልክት እንደነበራቸውም ተነግሯል። ጤና ሚኒስቴር በበኩሉ በደቡብ ኢትዮጵያ ሂሞሮጂክ ፌቨር እንደተከሰተ መረጃ ሰጥቷል። መግለጫው እንደሚገልጸው ከሆነ በአሁኑ ወቅት በደቡብ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሂሞሮጂክ ፌቨር በሽታ መከሰቱን የቅኝት መረጃዎች ያመለክታሉ ሲል ገልጿል። በዚሁ መሰረትም 8 ሰዎች በበሽታው የተጠረጠሩ መሆኑ ታውቋል። የበሽታው መንስኤን ለማወቅና ተጨማሪ ስርጭቶችን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው ለመላክ የመስክ ግምገማዎችንና ላቦራቶሪ ምርመራዎችን እያከናወነ ሲሆን ተጨማሪ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ መሆኑን ገልጿል። በመሆኑም ህብረተሰቡ ይህንን ጥንቃቄዎች ማድረግ አለበት ብሏል። በአፍ በአፍንጫና በሌሎች የሰውነት ክፍሎች የመድማት፣ የትኩሳት፣ የማስቀመጥና መሰል ምልክቶች ሊኖሩ ይችላሉ። የሕክምና ተቋማት በመሄድ በወቅቱ የላቦራቶሪ ምርመራ ማድረግ አለባቸው ብሏል። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይንም በውሃና በሳሙና መታጠብና ማጽዳት ያስፈልጋል ብሏል። ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ላይ ልዩ ትኩረት በመስጠት የቫይራል ሂሞሮጂክ ፌቨር መሰል በሽታዎችን መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል ተብሏል። ተጨማሪ መረጃ ወደ 8335 እና 952 ነፃ የስልክ መስመሮች መደወል ማግኘትም ይቻላል። በእርግጥ ጂንካ መኖር ከጀመርኩኝ 3 ዓመት ሆኖኛል። ግን የሰውን ማንነት፣ የሰውን ፍቅር፣ የሰውን አብሮነት በደንብ አድርጌ አይችበታል። ታዲያ ሰሞኑን እየሄደ ያለው ሁኔታ ግን ልክ አይመስለኝም። እኔ ልክ አይደለም ብዬ ነው የማምነው። ቃልዮት ቤተክርስቲያን ቁጥር 6 ላይ የሚያገለግሉ አገልጋዮች፣ ሽማግሌዎች፣ የቤተክርስቲያን ሽማግሌዎች ታመሙ። ከዛም በተከታታይ እየሞቱ ነው ያሉት። ተላላፊ በሽታ ነው፣ የሚታወቅ ነገር የለም። መርዝ ነው፣ የሚታወቅ ነገር የለም። ይሄን ቪዲዮ የምቀርጽላችሁ ከምሽቱ 10 ሰዓት ላይ አንድ ወንድማችን ሪፈር የተጻፈለት እንደሞተ ተደውሎ ተነገረን። አንደኛው ሬሳ ደግሞ ትላንትና ማታ ምሽት ላይ መጥቶ ነገ ጠዋት አሁን ሲነጋ ከሰዓታት በኋላ ሊቀበር ነው ያለው። ሌላ ደግሞ ሬሳ ከሰዓት ሊቀበር ይመጣል። እባካችሁን ለጂንካ ጸልዩ። ጂንካ በዚህ ሰዓት ፍትህ ከእግዚአብሔርም ከህግም ትፈልጋለች። አዎ ተላላፊ በሽታ ነው ካላችሁ እሺ መግለጫ ስጡን፣ ሌላው ህዝብ ይጠንቀቅበት። መርዝ ከሆነ ደግሞ ህግ ጉዳዩን ያጣራና ተገቢውን እርምጃ ይውሰድ። ትላንት ጤና ሚኒስቴር ያወጣው አጭርና ወሳኝ መግለጫ ሲብራራ እንደሚከተለው ነው። የጤና ሚኒስቴር ይህንን መረጃ በአስፈላጊ ሰዓት ይፋ ማውጣቱን ሳናደንቅ አናልፍም። ጂንካ ውስጥ የተከሰተው ሄሞራጂክ ፌቨር በቀጥታ ቃላት የደም መፍሰስ ትኩሳት ሊሆን ይችላል። ይህ አንድ በሽታ ሳይሆን ብዙ በሽታዎችን አቅፎ በስሩ የያዘ ቃል ነው። እነዚህም በሽታዎች ቢጫ ትኩሳት የሎ ፌቨር፣ ኢቦላ፣ ደንጉ ትኩሳት ደንጉ ፌቨር፣ ላሳ ትኩሳት የመሳሰሉት ናቸው። ሁሉም ባይሆኑም ነገር ግን ከነዚህ ውስጥ አንዱ ሊሆን ይችላል ተብሎ ይታሰባል። እነዚህ በሽታዎች በቫይረስ ምክንያት የሚተላለፉ ናቸው። የቫይረሱ ተሸካሚዎች ደግሞ የተለያዩ የቢንቢ አይነቶች ናቸው። እነሱ በነከሱ ከ3 እስከ 4 ቀን ውስጥ ምልክቶች ሊታዩ ይችላሉ። ምልክቶቹ እነማን ናቸው የሚለውን ስናይ ምልክቶቹ ከትክክለኛ ወባ ጋር ተመሳሳይነት አላቸው። ከነዚህም ውስጥ ዋነኞቹ ትኩሳት፣ ራስ ምታት፣ የወገብና ጀርባ ህመም፣ የአፍና አፍንጫ መድማት፣ አንዳንዴም ማስቀመጥን ሊያስከትል ይችላል። ህመሙ ሲከሰት በቶሎ የጤና እርዳታ ማግኘት የማገገም እድሉ እንዲሰፋ ያደርጋል። ህመሙ ጠና ሲል ደግሞ የደም ግፊት መቀነስ፣ የኩላሊትና በተለይም የጉበት ላይ ጉዳት በማድረስ ሞትን ሊያስከትል ይችላል።
ራሳችንን እንዴት እንጠብቅ ለሚለው ራሳችንን ለመጠበቅ የመጀመሪያው ቢምቢዎች የሚነክሱበትን እድል አጎበርና የተለያዩ ቢምቢ የሚያጠፉ ቅባቶችን በመቀባት መጠበቅ ይቻላል። ሌላው ደግሞ ምልክቶቹን ካሳዩ ሰዎች ጋር ያለንን የትኛውንም አይነት ንክኪ መቀነስ አለብን። ምልክቶቹን ማየት ከጀመርኩ ምን ላድርግ ለሚለው ምልክቶችን ማየት ከጀመራችሁ ደግሞ መደናገጥና ሽብር አስፈላጊ አይደለም። ሁሉም ምልክት የሄሞራጂክ ፌቨር ምልክት ላይሆን ይችላል። ቀላል ወባና ታይፎይድ ተመሳሳይ ምልክት ስላላቸው ማለት ነው። ስለዚህ ሰከን ብሎ ምርመራዎችን ማድረግና ለጊዜው ከልጆችና ከቤተሰብ ራስን ማግለል ተገቢ ነው። አዲስ መረጃዎች ሲኖሩ ተከታትለን የምናሳውቃችሁ ይሆናል። 8 people infected with symptoms of fever, bleeding and organ failure in Jinka, southern Ethiopia. The Ministry of Health confirms a deadly hemorrhagic fever outbreak spreading rapidly with high fatality. A rapid response team is on site conducting tests, tracing contacts and providing urgent medical care. If you experience bleeding, fever or vomiting, seek medical attention immediately. Practice strict hygiene and avoid contact with the sick. Stay alert. Follow updates from health officials.